ሃይ ጋይስ ኢትስ ሚ ኔት። ሀያዎቼ እንደዚህ የሚሆኑ አልመሰለኝም ነበር። ኦንላይን ዴቲንግ አፖች ሞከርኩ፣ ብር ሴቭ ለማድረግ ሞከርኩኝ። እኔ ምንም አይነት የሚውዚክ ባክግራውንድ የለኝም፣ እሱም የለውም። ግን በጣም ብዙ ዘፈኖች አሉት፣ ለዛውም በጣም ብዙ ቪው ያለው። ለዛ ነው ዛሬ ግጥም ጽፌ ሪከርድ አድርጌ ሙሉ ሚውዚክ ቪዲዮ የምሰራው። ምክንያቱም ዘፈን መስራት ቀላል። አልፈርድባትም ሌላ ሰው ብታይ፣ ከኔ ጋር መሆን ነበረ ስቃይ። ገላጋይ ገላጋይ ለፍቅር ታጋይ። ፈንዲሻ ቻናል ላይ ነው ያለሁት። ምን ልናዘዝ? ሾው ላይ ልናዘዝላችሁ ነው። ሙሉ ስምህ ማን ይባላል? ሙሉ ስሜ ናትናኤል አድነው ይባላል። ስራህ ምንድን ነው? ሶሻል ሚዲያ ነው የምሰራው፣ ሜይንሊ ዩቲዩብ እና ቲክቶክ ማለት ነው። እና ኢንስታ ላይ ፎቶ ፖስት አለው። ፎሎወር። ራስህን እንዴት ትገልጸዋለህ? ፊልም ሜከር፣ ዴፊኒትሊ ፊልም ሜከር። የምትወደው ሙቪ ምንድን ነው? ሙቪ ላይክ አኒሜትድ ሙቪ ነው፣ ግን ላይክ በጣም አሪፍ አድርገው ነበር የሰሩት። ለዛ ስፓይደርማን ኢንቱ ዘ ስፓይደር ቨርስ ነው እኔ የምወደው። አክቹዋል ላይክ ይሄ ላይቭ አክሽን አይነት የሰው ሙቪ ከሆነ ፕሮባብሊ ሴይ ያኛው ስንት 1976 ኦር ሰምቲንግ እንደዚህ አይነት ታይትል ያለው የዋር ቪዲዮ ፊልም ያ ከቴሌሎ ሙቪ ነው። ላይክ የሆነ 19 ሰምቲንግ ነው፣ ረስቼዋለሁ። ፊልም ሜከር ነኝ ብዬ የፊልሙን ርዕስ መርሳቴ፣ ግን ደስ ይለኛል። ላይቭ አክሽን ሙቪ ከሆነ ደግሞ የሰዎች ምናምን ያሉበት ሚድ 90s ነው የምወደው። የሆነ ስለ ስኬተርስ ምናምን ኢንዲ ፊልም ሜከር ነገር ናቸው። ለዛ የጆና ሂል ፊልም ነው። አይ ላቭ ዳት። ስንት ዓመት ነው? ከ19 ምናምን ጆኪ 23 I'm 23 ጠዋት ስትነሳ መጀመሪያ የምትከፍተው አፕ ምንድን ነው? ስልክ የለኝም፣ ለዛ እኔ ምንም መጀመሪያ የምከፍተው አፕ የለም። ግን ፒሲን ነው ፕሮባብሊ መጀመሪያ የምከፍተው እና ዩቲዩብ ነው የሚሆነው። ስልኬን ተበልቼ ሜክሲኮ ላይ ሰረቁ እና ዶኔት አድርጉልኝ ከስር ጃሜ ሊንክ ያለ። በቀን ውስጥ በጣም የምታደርገው አክቲቪቲ ምንድን ነው? ኤዲቲንግ አይ ጌስ ኤዲት ነው የማደርገው በጣም። እሱ ካልሆነ ላይክ እሱ እንደ አክቲቪቲ ስለቆጠርኩት ነው እንጂ ከሱ በላይ ደግሞ ዩቲዩብ ነው የማየው። በቃ ኦል ዴይ ኤቭሪ ዴይ ዩቲዩብ ነው የማየው። ከዛ ኤዲት አደርጋለሁ። ለኤዲቲንግ የምትጠቀመው ሶፍትዌር ምንድን ነው? ፕሪሚየር ፕሮ፣ አዶቢ ፕሪሚየር። ዩቲዩብ ላይ ብር መስራት ይቻላል? የስ ኤንድ ኖ። የምትመርጡት ኒሽ ይወስነዋል። ላይክ ፎር ዘ ፓሽን ምናምን አይነት የምትሰሩት ከሆነ ይሄ ለሚ ቢ ክሪኤቲቭ ምናምን የምትሉ ከሆነ የምትሰሩ ቪዲዮ ፕሮባብሊ ብር የሚሰራ አይሆንም። ግን ኒሻችሁን ላይክ ይሄ የሆነ ሜቢ ትራቨል ከሆነ ኦር ለውጭ ኦዲየንሶች ምናምን ከሆነ ያ ብር መስራት ትችላላችሁ። ግን ለራሳችሁ የምትሰሩት አይነት ቪዲዮ ኦር ለሚ ቢ ክሪኤቲቭ እና በፓሽን ልስራ የምትሉ ከሆነ ኒል ነው። ስራህ ላይ ችግር ቢያጋጥምህ ምን ታደርጋለህ? Just roll with it, I guess. Like if bad things happen, like ከመቀጠል or schedule ከተደረገው ነገር ሳያሰናክላችሁ like ስሩት ነው። እና ግን as much as possible like prepare አድርጉ ነው like storyboard እና script። ግን on the spot ከሆነ just shoot it. አንተ በዋናነት የምትሰራው ምንድን ነው? ኤዲቲንግ ሜንሊ ኤዲት ነው የማደርገው። ሜቢ ሶሻል ሚዲያዎችን ሜቢ ማኔጅ ማድረግ፣ ግን ሜንሊ ኤዲቲንግ ፓርቱን ነው የሚይዘው። ይህን ስራ ባሰራ ኖሮ ምን አይነት ስራ ትሰራ ነበር? ሌላ ስራ ሰዓሊ ስዕል ነበር የምስለው። አይ ዱ ግራፊቲ። አሁን ላይ ከስዕል ዓለም ላይ የቀረው ነገር ቢኖር ግራፊቲ ነው። እሱን ሰራለሁኝ አንዳንዴ። ግን ያ ፉል ታይም ሰዓሊ ነበር። በዩቲዩብ እና በቲክቶክ መሃል ያለው ትልቁ ልዩነት ምንድን ነው? ቲክቶክ ላይ ሞር ስሎፕ ቪዲዮዎች ናቸው። ሞር ቶት ቢሃይንድ ኤቭሪ ቪዲዮ ቶት የለም። ላይክ በቃ ጀስት ፖስት ነው የሚፖስተው። ሁሉንም እያልኩኝ አይደለም፣ በጣም ገራሚ የሚሰሩ ሰዎች አሉ፣ የውጭም የኛም ምናምን። ነገር ግን ሞር ኦን ዩቲዩብ ላይክ 95% ማለት እንችላለን ላይክ በቃ ፓሽኔት የሆኑ ሰዎች ናቸው የሚሰሩት እና ኤቭሪቲንግ ፖሊሽድ ነው። ለዛ ዩቲዩብ እንመርጣለን። ግን ቲክቶክም በጣም ገራሚ ሰዎች አሉ። ለምሳሌ አሜሪካን ባረን የሚባል ሰው ያለ። ዳይሬክት ማድረግ ወይስ ፕሮጀክት መምራት የትኛው ትመርጣለህ? ፕሮባብሊ ሆስት። ከሁለቱ ከሆነ ሆስቲንግ ከሆነ ላይክ እንደፈለኩት መራዋለሁኝ።
ላይክ ከዛ ከሆስቱ ውጪ ሌላ ሰው ላይክ ያንን ነገር አልተር ሊያደርግ የሚችለው ኤዲተሩ ነው። ከዛ እኔ ቀድሜ ኤዲተሩን እዚሁ እመራዋለሁኝ ማለት ነው። ሁሌም ከቦርሳ የማይጠፋው አንድ ነገር ምንድን ነው? ፒሲ። ሁሌ ፒሲ አለ፣ የትም ልሂድ ፒሲ አለ እና ጥርስ ብሬክ ስላለኝ። ብሬስ ያደረግከው መቼ ነው? ብሬሴን ያደረግኩት አመት ሰኔ ላይ ነው። ለዚህ አሁን ህዳር ላይ ነን። አመት ከምናምን ወሮች። የምትወደው የሙዚቃ ዘውግ ምንድን ነው? ፓሊ ራፕ ነው። ግን ሁሌ ራፕ ማለት እንደ ሙዴ ነው የምሰማው። ለዛ ሁሌ አንድ ዣንራ አይደለም የምሰማው፣ ግን በብዛት የምሰማው ራፕ ነው። ከሱ ቀጥሎ ዘማሪያስ የሚባሉ ባንዶች አሉ። የነሱ ስታይል አይ ዶንት ኖ ዋት ዛት ኢዝ፣ የነሱ ስታይል ይሉኛል። በቅርቡ የሰማኸው የመጨረሻ ዘፈን የትኛው ነው? ሚካያ። የሚካያን ዘፈን የሰማሁት ሚካያ ኢዝ ቤይ ኤንድ ያ የሷን ዣንራ። አዲስ ሀሳብ የምትፈጥረው እንዴት ነው? ላይፍ ፍሮም ላይፍ። አሁን ላይ እንደውም አልፖስትኳቸውም ምናምን ነገር እንጂ እየሰራቸው ያሉት ቪዲዮዎች ማይ ፐርሶናል ቪዲዮስ ኦን ማይ ዩቲዩብ ፍሮም ማይ ላይፍ ነው። ላይክ እንደዚህ ቢሆን ለምን ይሄ እንደዚህ ነገር ሆነ ምናምን ሙሉ ቶት ፕሮሰሴን ላይክ ሶልቭ የማደርግበትን ሜቢ ምናምን ብዬ ማስባቸውን እንዳለ ነው እየጻፍኩኝ ያለሁት። ሆፕፉሊ ኢንትረስቲንግ ቪዲዮዎች ናቸው ከአሁን በኋላ የምታያቸው ቪዲዮዎች እና ፍሮም ማይ ላይፍ ነው። ሙዚቃ ላይ ብቻ ትኩረት ያደረገ ዩቲዩብ ቻናል አለ? ከፐርሰናል ሜን ቻናሌ ውጪ ሰከንድ ቻናል አለኝ። ላይክ አሁንም ኔት የሚባል ሜን ቻናሌ ኔት ነው። ቀጣዩ አሁንም ኔት ነው። ከሱ ውጪ ግን ላይክ ከኔ ቪዲዮዎች ጋር ምናምን የማይገናኝ ነገር ግን ሌላ የሚውዚክ ቻናል አለኝ ላይክ ዘመናት የሚባል እሱ ላይ ዘፋኞች መጥተው ፐርፎርም ያደርጋሉ እና የዘፈናቸውን ሊሪክ ብሬክ ዳውን ያደርጋሉ ማለት ነው። ሙዚቃ መስራት ቀላል ነው? ሰው ላይክ ዘፈኑን ስሰራ ላይክ ኢዚ ነው። ላይክ ዘፈን መስራት ማንም ሰው እየሰራ አይደለ እንዴ ምናምን ብዬ ነበር የገባሁበት። ስቲል ኢዚ ነው፣ ግን እንዳሰብኩት ያህል ኢዚ አይደለም፣ ግን ኢዚ ነው። ምክንያቱም ፕሮዲውስ የሚያደርገው ሰው ሌላ ነው፣ ግጥም የሚጽፈው ሰው ሌላ ነው፣ ዳይሬክት ምናምን የሚያደርገው ሰው ሌላ ነው። አውቶቱን ይጨምራል ድምጼ ላይ። ለዛ በጣም ቀላል ነው። እንዳሰብኩት ቀላል ባይሆንም ግን ስቲል ቀላል ነው። ከባዱ ፓርት የራሴን ድምጽ መስማት ነበረ። ለካ ይሄ ማለት ያ በጣም መጥፎ ነበረ ድምጼ እና ላይክ እሱ ነው። ከዛ በኋላ እና ግን አክቹሊ ላይክ ድምጼን አስተካክዬ መስራት ፈልጋለሁ ወደፊት። የቅርብ ፕላን አይደለም ግን ወደፊት የሆነ ቀን አክቹዋል ዘፈን እለቃለሁ። ከሙዚቃ ላይ ትንሽ በልልን። አልፈርድባትም ሌላ ሰው ብታይ ከኔ ጋር መሆን ነበረ ስቃይ። ዛትስ ዋይ እኮ ቪው ያላገኘ ዘፈን ቱ ቢ ኦነስት ለምን ያስገባሁት ፋኒ ነው። በዛች መሀል ላይ ድንገት እየተጠየቀ ምናምን ባክግራውንድ ጸጥ ብሎ የኔ ድምፅ ሲገባ ያስቃል ብዬ ነው እንጂ አዲስ አበባ ውስጥ ለመቅረጽ የምትመርጠው ቦታ የትኛው ነው? ለቀረጻ አሪፍ ነው ብዬ የማስበው ቦታ ኤኒዌር ካሜራ የማይከለክሉኝ ቦታ ኦር የማያስከፍሉኝ ቦታ። ምክንያቱም እኔ እንዳልኳችሁ ፍሮም ማይ ላይፍ ስለሆነ ኢንስፓይሬሽኖቹም ኦልሬዲ የሚመጡት ለዛ ሄጄ እሱን የምቀርጽ ከሆነ ፍሮም ማይ ላይፍ ነው የሚሆነው። ምክንያቱም ካፌ ሆኜ ኦር አስፋልት ላይ ኦር ሳምቲንግ የሆነ ቦታ ሄጄ ነው የሚሆነው። ለዛ እዛ ቦታ ሄጄ ስቀርጽ ካልከለከሉኝ ኦር ለካሜራው ትከፍላለህ ካላሉኝ አሪፍ ቦታ ነው የሚሆነው። እንዴት ስለሚስ ልዩ ዘፈን መስራት መጣልህ? መጀመሪያ ስዘፍነው ኦር ላይክ ዘፈኑን ስሰራ ኦር ዘፈኑን ቪዲዮ ስሰራ ዘፈን ሰራው የሚለውን ቪዲዮ ስሰራ ስለሚስ ልዩ አልነበረም ኦር ኖባዲ ኢን ማይንድ አልነበረም ዘፈኑን ስሰራው። ግን መሀል ላይ እየሰራውኝ ያለው ግጥሙን እየጻፍን ከፓፓ ጋር ፉል ክሬዲት አልወስድም፣ ዲስክሌመር የፓፓና የኔ እንትን ነው ፓፓ ዊዋ እና ላይክ ግጥሙን እየጻፍን እያለ መሀል ላይ ብዙ እንስቶች እኔን እያዩ ባላየ እልፍ እንደሚስ ልዩ አልኩኝ። አይ ነው ባር ያልኩበት ምክንያት ለምንድን ነው? ሚስ ልዩ ስትራመድ አለ አይደል ላይ ቀጥ ብላ ማንንም እያየች አልነበረም። ለዛ እኔ ብዙ ሴቶች ወደ እኔ ሲመጡ እኔ ባላየ አልፋቸዋለሁ ነው that's why። እና ሚስ ልዩ አይታ ዘፈኔን ዝም ብላኛለች እና ፕሊዝ ሚስ ልዩ ሌትስ ኮላብ። ፍቅረኛ አለ? ያ አይ ሃቭ አ ገርልፍሬንድ። ስሟ ቲት አድርገው ኤዲተር ቲት አድርገው እዚህ ጋር ከዛ ቲት።
በቅርቡ በጣም ያሳቀ ሜም አለ ነበረ የሆነ በጣም የሳቅኩት ቪዲዮ ነበረ በቅርቡ I don't remember ግን like አሉ አሪፍ ብቻ ይሰራሉ ፓትሮን ያስቀኛል። ከቤተሰቦች ጋር እንደማትኖር ሰምተናል። ለምንድን ነው? እኔ ሁሌ ሙቭ አውት ማድረግ ፈልግ ነበረ። እንደ ፕላኔ ከሆነ በ18 ዓመት ነበረ ለመውጣት ግን አይሆንም። ከዛ በ21 ዓመቴ ወጣኝ እንዳሁን 23 ዓመቴ እና no specific reason like I just wanted to move out እና የራሴን ቪዲዮዎች ምናምን ለመስራት ምናምን እዚህ ለመሆን እነሱ አዲስ አበባ አይደሉም። ለዛ አዲስ አበባ ለመሆን ይመቻል። እስካሁን ቫይራል አለመሆነ የፈጠረበት ትልቁ ተግዳሮት ምንድን ነው? ቫይራል ወጥቻለሁ ብዬ ማሰብ ፈልጋለሁ። I think I went viral ግን more or ካለሁበት like more ቫይራል ላይ ወጣሁት እና like ፐብሊክ ላይ like በጣም ትልቅ ያልሆንኩበት ኮንሲስተንሲ የለኝም ዩቲዩብ ቪዲዮ ላይ እና እሱም ባስተካክል ሞር ወጣለኝ ብዬ አስባለሁ። ግን I think ቫይራል ወጥቻለሁ ብዬ አስባለሁ። ምክንያቱም ራንደም ፕሌስ ማላውቀው ቦታ ላይ ምናምን ያው ለብሮም አፖስቶ ነው የሚሉኝ ያኔም ራሱ ሲያገኙኝ ሰዎች። ለዛ I think ኮንሲስተንሲ ስለሌለኝ። ማን ኢንስፓየር ያደርግሃል? ኢንስፓይሬሽን ትሪኪ ኩዌሽን ነው። ምክንያቱም በጣም ብዙ ሰው ነው የማየው፣ በጣም ብዙ ነገር ነው የማየው። የሆነ ነገር let me do this ብዬ ኤዲት አደርገው እንደ እንትና ብዬ አይደለም like ፊልም ሳይም ሊሆን ይችላል ምናምን ሳላስበውም ሊሆን ይችላል። ግን ሜይንሊ በደንብ በቃ የማየው ዩቲዩበር ከሆነ ኬሊ በካሳ ነው። የሱ ኢንፍሉዌንስ I think ብዙ አለብኝ and ራያን ትራያን። በሀገር ውስጥ ባለው የማህበራዊ ሚዲያ ይዘት ላይ አንድ ነገር ብትቀይር ምን ይሆናል? መቀየር ብችል መቀየረው ኦቴንቲሲቲ የለም ኦር ሰው የሚፈልገውን ነገር አይደለም የሚሰራው። አብዛኛው ሰው የሚፈልገውን ነገር አይደለም የሚሰራው and ደግሞ እንትን ነው ኬተር ነው የሚያደርገው like ኦዲየንሱ ምን ይወዳል ነው እና like just ነምበር ነው ሰው እንትን የሚለው ሜትሪካቸው ነምበር ነው ብቻ ነው እና ሞር ፓሽኔት የሆኑበትን ቪዲዮዎች ምናምን አይነት ነገር ቢሰሩ እላለሁኝ። እንደሱ አይነት from their life አይነት ነገር ቢሰሩ ሞር አሪፍ ነው ብዬ አስባለሁ። ከኢትዮጵያ የምታደንቀው ዩቲዩበር ማን ነው? ኢትዮጵያ ውስጥ ታታ አይደለም I would like to believe አቤል ብርሃኑ እንደዛ ፓሽኑን እየተከተለ ነው ብዬ አስባለሁኝ። ፐርሰናሊ አላውቀውም ኦር ላይክ መቼም እንትን ብዬው አላውቅም። ግን ቪዲዮዎቹን ሳያቸው ላይክ ትራቭሊንግ ላይ ላይክ በጣም እንትን አለው ኦር ስለ አንድ ቦታ ሄዶ ማወቅ ምናምን ነገር በጣም ይፈልጋል። ለዛ I think እሱ ምክንያቱም በስትክክል ነው ኤዲት የሚያስደርገው። ሲቀርጽም እሱ ራሱ በጣም አሪፍ ነው የሚቀርጸው። ኮንተንቶቹም በጣም ኢንጆየብል ናቸው and I think from his passion ነው የሚሰራው ብዬ አስባለሁ። ሰዎች ስላንተ ያላቸው የተሳሳተ ግምት ምንድን ነው? ሰዎች ኤክስትሮቨርት የሆንኩ ይመስላቸዋል ኦር ይሄ በጣም አውትጎይንግ I am ግን like not really like አሁን like ለቪዲዮ ነው ካልኩኝ ለራሴ ካሳመንኩት ማድረግ እችላለሁኝ። በብዛት ሰው like በቃ የሆነ ወጥቼ መንገድ ላይ የፈለኩትን ማለት ኦር መቅረጽ የምችል ይመስለዋል። I do that ግን ለዛ ለቪዲዮ ስል ብቻ ነው። አሁን ለምሳሌ አንደኛው ቪዲዮ የላስት ቪዲዮቼ ውስጥ መሀል አንደኛው like መንገድ ላይ ወጥቼ ሰዎች እንዴት አድርጉኝ እያልኩኝ ነበር አበባና ትልቅ ሳይን ይዤ ቦሌ ላይ I know crazy ግን እሱን ለማድረግ በጣም ብዙ ፕሪፓሬሽን አስፈልጎኝ ነበር ማለት like I can do this Nate believe in yourself ምናምን እያልኩኝ ማለት ነው። እና like ሰው በጣም shit እንዳንተማ ወጥቼ ማድረግ ብችል like ስንት ቪዲዮ በሰራኝ ምናምን ይሉኛል። ግን ኤክስትሮቨርትድ ነኝ ግን at times። ለዲሲፕሊን በህይወት ውስጥ ምን ያህል ቦታ ትሰጣለህ? ዲሲፕሊንድ በጣም ነኝ ግን በጣም ትንሽ ፓርት። ምክንያቱም ማለት like አንድ ነገር በጣም መፈለግ አለብኝ ለመስራት ኦር ሄጄ ለማድረግ ኦር ለማግኘት አንድ ነገርም እቃም ሊሆን ይችላል። እሱን ለማድረግ በጣም መፈለግ አለብኝ ምናምን ነገር ከዛ በኋላ ሄጄ ምንም ነገር አያስቆመኝም ነው like ሌላ የሆነ ሰው ጋር ጠይቃለሁኝ something ብዬ እንደምን ብዬ እሰራዋለሁኝ ኦር አገኘዋለሁኝ። ግን most of the time like ራሴን ክሪኤቲቭ ማለት አልፈልግም ግን as a creative በፕላንና በስኬጁል መንቀሳቀስ ይከብዳል። ምክንያቱም ያንን ክሪኤቲቭ ጁስ እስኪመጣ ኦር ያኛው እንትን እስኪመጣ መጠበቅ ስላለብኝ ማለት ነው። ለዛ በጣም ኦርጋናይዝድ ነኝ ኦር ስኬጁልድ ሰው ነኝ ምናምን ነገር ማለት አልችልም። ልጅ እያለ ምን መሆን ትፈልግ ነበር? a lot of things
ሁሌ like I think በየአመቱ ይቀያየራል። የሆነ ሰዓት ላይ ኢንጂነር ለማለት ግንበኛ ብዬ ነበረ፣ ግንበኛ መሆን ፈልጌ ነበር። ከሱ በፊት ህፃን እያለኝ ኳስ እጫወት ነበር፣ በጣም ኳስ ወድ ነበረ። ግን ኳስ ተጫዋች መሆን ፈልጋለሁ ብዬ አላውቅም ነበር። ግን ቡሊ ተደረኩና ኳስ አቆምኩኝ። ከዛ ታክሲ ሹፌር መሆን ፈልጌያለሁ። ብቻ like አንድ ሰው ስራውን ማለት like ስፔሲፊካሊ እኔ ፈልጌው አይደለም፣ አንድ ሰው ስራውን በስትክክል ሳይሰራ ሲቀር you know what ሳድግ እሱን ሆነና ከዛ በስትክክል ሰራዋለሁ ይላል ሁሉም ቦታ ላይ ማለት ነው። ለሚያስተናግደኝም ሰው ይሁን ምንም ይሁን you know what እንደዚህ በሆን እኮ እንደዚህ አደረገው ነበር እላለሁ። ለዚህ ሁሌ ይቀያየራል። ግን በስዕል በጣም ፈልጌ ነበር የሆነ ሰዓት ላይ። ለምን ይመስልሃል ቶሎ ቶሎ የምትፈልገውን ነገር የሚቀያየርብህ? አንድ ነገር በጣም ወድና በጣም ሞክረውና እስከ መጨረሻ ድረስ ከዛ ፊውቸር ሳላይበት ስቀር ኦር ላይክ መንገድ ልሰራበት የምችልበት መንገድ ሳላይ ስቀር ተዋለሁ። ከዛ ወደ ኔክስት ኦን ዘ ሊስት ምንድነው የምወደው ነው ላይክ ሁሌም ላይክ ምንድነው የምወደው ማድረግ ፈልጋለሁ ይሄ እስከ ላይክ ዘላለም ምናምን ብዬ እንደዚህ መጽፋቸዋለሁ። ላይክ ከዛ ስዕል ነበረ፣ ዩቲዩብ አለ ምናምን ነገር እንደዚህ ዝርዝር አሉ እና በቃ እስከ መጨረሻው ሞክርና ላይክ ሊትራሊ መጨረሻ ድረስ ሞክርና ካልሆነልኝ ወደ ኔክስት ሄዳለሁ። አሁን የስዕሉም እንደዛ ነው። ከስዕል ወደ ዩቲዩበር የመጣሁበት የስዕል ዩቲዩበር ነበር መሆን የፈለኩት። ዩቲዩብ ሁሌም ነበር ከስዕል ዩቲዩበር ምናምን ነበር መሆን የፈለኩት። ደግሞ ላይ በቃ ስዕል መሳል ነበር የፈለኩት። በጣም ሞከርኩኝ። አርት ስኩል ሄድኩኝ ለመመዝገብ ምናምን ተፈተንኩኝ፣ ወደኩኝ። ድጋሚ ሌላ አንድ አመት ጠብቄ ሞከርኩና ወደኩኝ። ለዛ ያ ተውኩት ነው ወደ ዩቲዩብ ሄድኩኝ። ሮል ሞዴልህ ማን ነው? ኬሊ ዋካሳ። ኬሊ ዋካሳ አሜሪካዊ ነው። ሀፍ ጃፓኒዝ ነው ግን ስሙ ለዛ ነው የሆነ እንትን የሚመስለው። ኬሊ እንግሊዘኛ ነው፣ አሜሪካንኛ ነው። ላይፍ ስታይል ቭሎግ ነው ግን አይመስልም። ዛትስ ዋይ የሱ ቪዲዮዎች ደስ የሚለኝ የሆነ ነገር አደረግኩኝ ነው የሚለው ግን ሙሉ ፕሮሰሱን ሲያሳይ ምናምን ነገር ሳይሆን ቭሎግ ነው። ላይክ ሊትራሊ ከቤቱ ነው የሚነሳው ምናምን ነገር ከዛ ከገርልፍሬንዱ ጋር ሳምቲንግ ኦር ከሩሜቶቹ ጋር ምናምን እያደረገ ላይክ ታይትሉ ላይ ኦር ተምኔሉ ላይ ያለውን ነገር እስኪያደርገው ድረስ ያለው ፓርት ቭሎግ ነው። ከዛ በኋላ ይሄድና ያደርገዋል። ያንንም ነገር ሲያደርገው ቭሎግ ነው ግን አያስታውቅም። በጣም ሲኒማቲክ ነው ምናምን ነገር። የሱ ካሜራማንም ዩቲዩበር ነውና ላይክ የሱም የኮልት ኪርዋን ይባላል። የሱም ቪዲዮዎች ገራሚ ናቸው። ሲኒማቲክ እና ቭሎግን ላይክ መርጅ ያደርገው ነው። ተማሪ እያለ የማትረሳው ትዝታ ምንድን ነው? ሙሉ ተማሪ ፊት ለፊት ሱሬን አውልቆብኛል የሆነ ልጅ ከት ትዊን አጀብ ስናይክ እኔ ስምንተኛ ክፍል ነኝ። ሁለቴ is crazy though. So like ስምንተኛ ክፍል እያለሁኝ like ሰባተኛ ክፍል ክራሽ ነበረኝ እና like እሷን ለማውራት or to be honest ለማውራት አይደለም እሷን ለማየት ነበረ ክፍሏ ጋር ሄጄ ቆማለሁኝ። ኤክስትሮቨርትድ ነኝ የምለው ፓርት እሱ ነው። እሷን ፈልግ ስለነበር ሄጄ ቆማለሁኝ። ከዛ አንድ ቀን እንደዚህ በራቸው ጋር ቆሜ ምናምን ነበርና ከክላስ አልወጣለች። እዛ everybody knows እሷ ላይ ክራሽ እንዳለብኝ። ከዛ ክላስ ገባሁኝ። ክላስ ስገባ ሁሉም ላይክ የሆነ እየጠየቁኝ ምናምን ነገር ነበር። ሚኒ ሚዲያ ነገር ስለነበርኩኝ የሆነ ሁሉም ላይክ ትንሽ ፖፑላር ነገር ነበርኩ። ለዛ ላይክ ሰው የሆነ ነገር እየጠየቁኝ ምናምን ቆሜ እያወራሁኝ ነው ላይክ ብላክ ቦርዱ ጋር ነገር ቆሜ ነው የፊት ለፊተኛው ወንበር ጋር ቆሜ ማለት ነው። ከዛ ቆሜ እያወራሁኝ ክራሽ ያለች እሺ እያየችኝ ነው ማይንድ። ከዛ የሆነ ልጅ ከጀርባ የመጣና ሱሬን ዋው ሙሉ ክላስ ፊት። ከዛ ያ ላይክ ሱሬን ከፍ አደረኩኝ ፍራይዴን ሶል ወርኩኝ ነው። ከዛ በኋላ ላይኛዋት ያ no even though it's big ቀደም ያ ግን በቃ ኢምባራሲንግ ነበር። ስንት ሙዚቃ ሰርተሃል? የሙዚቃ ኮንተንት መስራት መጀመርህን ቤተሰቦችህ እንዴት ተቀበሉት? አንድ ዘፈን የሰራሁት የሞከርኩት እሱን ፖስትኩት። ሰው ወደደው አይገር ምክንያቱም እኔ ያልፖስተው አልነበረም ለብቻው ፕላኔ። ከዛ ይለቀቅ ማማሊን ኮሜንት ላይ ዩቲዩብ ቪዲዮ ላይ ከዛ ለብቻው ዩቲዩብ ነው ሚውዚክ ቪዲዮን ለቀቁት። እንደዚህ ነው ያለች ማለት ነው። ያንን የሚምከበኩ በነጠላ ያለው እንደዚህ ነው ያየች አተ ከዛ ያ shit happens አልኳት መጣበቅ። ተማሪ እያለ የፍቅር ጥያቄ ጠይቀህ ታውቃለህ? ያ ቅርብ ያውቃለሁኝ እንቀርብልኝም ያውቃል
ግን ሁለቱም ጊዜ ራንደም ነበር ማለት ላይክ የማላውቀው ነበር። የሆነ ከትምህርት ቤቴ አይደለም የሚቀርበው። ትምህርት ቤቴ ያሉ ሰዎች ላይክ የሆነ ሳይን ነው የሚያሳዩኝ እንጂ ስትሬት ፎርወርድ አይነግሩኝም። ግን ከሌላ ትምህርት ቤት ምናምን ነገር በአጥር ላይ ደብዳቤ ተጽፎ ምናምን ነገር እኔ ማላስታውሰው ኤክስፒሪየንስ ማለት ያኔ እንደዚህ ያልከኝ ልጅ ሳምቲንግ ነው እንደዚህ ያነበርኩት። ከዛ አላውቃትም ቱ ቢ ኦነስት እስካሁን ድረስ ልጅቷ። ሌላም ጊዜ እንደዛው ነገር ነው። ሌላ ትምህርት ቤት ሄጄ ነው ከዛ ትምህርት ቤት ሄጄ ነው ፎር ሳም ሪዝን ከኔ ካለሁበት ትምህርት ቤት ውጪ ነው። ከዛ እዛም ሄጄ የሆነ ማላውቀው ሰው ሄይ ምናምን አይነት ነገር ተብሎ ተወራልኝ። ስቲል ባላይ ያለፍ እንደሚስ ልዩ ከድሮም ነበር። ልዩ ተሰጥኦ አለ? ልዩ ስጦታ I can copy something enough time ካየሁት like አወራር ሊሆን ይችላል፣ አሳሳል ሊሆን ይችላል፣ አንድ ነገር ሊሆን ይችላል like something ደጋግሜ ካየሁት like intention of like ኮፒ ላድርገው አይነት ሳይሆን like just ዝም ብዬ ካየሁት my mind ሁሌ like capture ያደርጋል ነገር ከዛ የሆነ ሰዓት ላይ ሳደርገው like ቀላል ነው። or ድምፅም ማስመሰል ሊሆን ይችላል something ሳላስበው ኮፒ ያደርጋለሁ ድምፅ ስል like የሆነ ነው አላደርገውም። ከ10 ዓመት በኋላ ራስን ምን ላይ ማግኘት ትፈልጋለህ? ከ10 ዓመት በኋላ like ዩቲዩብን ፉሊ ሰርቼ እየሰራሁኝ አይነት ነገር like መስራት መጀመር ሳይሆን እየሰራሁኝ በስትክክል በቃ ፉል ታይም እየሰራሁት እና ራሊ like በደንብ ትራቭል እያደረኩኝ ግን ኒውዮርክ ውስጥ ዩቲዩብ እየሰራሁኝ ግን ደስ ይለኛል። ወደፊት በምን ብትታወቅ ደስ ይልሃል? ከዩቲዩብ ውጪ like በፊልሞቼ like ወደ ፊልምም ቬንቸር ማድረግ ፈልጋለሁኝ። አክት አደርጋለሁኝ ፈልጋለሁኝ ግን እኔም አልችልም አክት ማድረግ። ለዛ ሜቢ እሱን ችዬ ግን ዳይሬክት በማድረግ ፊልሞቼ አሪፍ እንዲሆኑና በሱ መታወቅ ፈልጋለሁ ከዩቲዩብ ውጪ ማለት ነው። ለመጀመሪያው ብሎግ የሚያደርግ ዳይሬክተር ነው መሆነው። ለዛ ምን አይነት ህይወት መኖር ትፈልግ ነበር ወይም መኖር ትፈልጋለህ? ፐርፌክት ላይፍ ላሳያችሁ like ideal life ብዬ ማስበው ማለት ነው። ዩቲዩብን ፉሊ እየሰራሁት ያለምንም ሪስትሪክሽን እና ስትሬስ ምናምን ነገር እሱን ፉሊ እየሰራሁኝ ፊልሞቼን ምናምን ነገር ዳይሬክት እያደረኩኝ እየጻፍኩኝ ምናምን ነገር ሚንዋይል ይሄ ኒውዮርክ ነው። እንደዚህ አድርጌ ኖሬ ከዛ በኋላ ፕራሊ ኦልደር ኤጅ like ይሄ በቃ ልጅ ወልጄ ምናምን ነገር ጃፓን ውስጥ ሩላር የሆነ ቦታ መኖር ነው የምፈልገው with my wife እና my kids ፐርፌክት ላይፍ። የዛን ጊዜ ምንም ነገር ፖስት የማድረግ ግዴታ ምናምን ኦር like ያንን ኤጅ ስክራች ካደረኩኝ በኋላ ማለት ነው like በቃ ለፖስት እንትን ልበል አይደለም ላይ ዛኔ just enjoying my life in Japan። በርናውትን እንዴት ትቋቋመዋለህ? ኮምፕሊትሊ ከዛ ነገር መራቅ እና like ላይፍን መኖር like የተረዳሁት like ዩቲዩብም አንዱ ኮንሲስተንስ ማልሆንበት ምክንያቱም እሱ ነው። like በርናውት አድርጌ ሳይሆን like የሆነ ነገር ዴሊቨር ለማድረግ የሆነ ነገር ለመስራት ኤክስፒሪየንስ ማድረግ አለብኝ። ኤክስፒሪየንስ ማድረገው ደግሞ like ለቪዲዮ ብቻ ብዬ ሳይሆን ሄጄ የምኖር ከሆነ ላይፍን ሊቭ ማድረግ ከሆነ ያንን ነገር ለማድረግ ወይ ሶልቭ ለማድረግ በርናውትን ሶልቭ ለማድረግ እንትን ይለኛል ሀሳብም ምናምን ይመጣል እና like አንድ ነገር መስራት ፈልጌ የማልችል ከሆነ እተወውና ኮምፕሊትሊ አሁን ላይ ምንም ማለት ተጨነቄ ምንም አላመጣ ከሆነ እተወዋለሁ። ላይፍን እኖራለሁ ኮምፕሊትሊ ዲፈረንት የሆነ ነገር አድርጌ when the time comes የሆነ ያንን like okay let me do that የሚለው ነገር ሲመጣ ወደሱ እመልሳለሁ። ግን ሃርድ ነው like ስኬጁል ካላችሁ የምትከተሉት። ያለምከው ስኬት ላይ ለመድረስ ቀላል መንገድ ቢሰጥ ምን አይነት እርምጃ ትወስዳለህ? I think የሆነ ሰው መጥቶ ምናምን like ዩቲዩብን or something ሙቪዎችን ነገር አይቶ you know what I want to support you like do your thing and let me handle the rest አላ ይሄ like wait something you know አሁን ላይ የሆነ ብቻ like በቃ እኔ ሊያስጨንቀኝ የሚችል ነገር እኔ የሚያስጨንቀኝ የሚችል ነገር የሆነ ላይፍ ነገሮችን let me cover that እና አንተ do your thing አይነት ነገር የሚል ሰው ቢኖር I guess እሱን መቀበል ይመስለኛል። እስካሁን ከሰራሃቸው ቪዲዮዎች ቫይራል የወጣልህ የትኛው ነው? ፍቅር በ50 ብር ፊልም ርዕስ ነው የሚመስለው ግን like ቅድም ያልኳችሁ እንትን ነው ቪዲዮ ዩቲዩብ ቪዲዮ ነው። መንገድ ላይ ወጥቼ ሰዎችን ዴት አድርጉኝ ብዬ የጠየኩኝ ነው። እሱን የሚያደርኩበት ምክንያት my 20s ቀላል የሚሆን ነበር የመሰለኝ እንደነ ፍሬንድስ እንደነ How I Met Your Mother አይነት ታይፕ እንትኖች እያየን አድገን
20s እንዳሰብኩት አይደለም። ምንም ነገር ቀላል አይደለም። ሁሉም ነገር የሆነ በቃ ከጓደኞቼ ጋር ፈታ እያልኩኝ ምናምን ነገር የሆነ አፓርትመንት ተከራይቼ እኖራለሁ ነበረ ፕላኑ። ተከራይቼ እየኖርኩኝ ነው፣ ግን ብቻ እንደማስበው አይነት ቀላል አይደለም። ለዛ እሱን ነው ፖርትሬ ያደረኩት። ጭራሽ ደግሞ ከዛ ሁሉ ችግሮች ውስጥ ደግሞ ጭራሽ ፋይንዲንግ ላቭ ኢዝ ዘ ሃርደስት። ላይክ ቀላል ይመስላል አይነት ነገር ግን በጣም ብዙ ሁፕ ማድረግ አለባችሁ ምናምን አይነት ነገር። ብዙ ሰው ታገኛላችሁ ፌክ ናቸው or something or የራሳችሁ ችግር ይሆናል something። እሱን ነገር ናቪጌት ያደረኩበት ነው። ላይክ ፋይንዲንግ ላቭ ከባድ ስለሆነ እስቲ ወጥቼ ልሞክረው ነው። ላይክ አዲስ ሜተድ ቴክስት ከማድረግ ምናምን ውጪ ላይክ መንገድ ላይ ሄጄ ያው this is me I have a flower date me አይነት ነገር ብዬ ወጣሁኝ። እኔና ላይክ ጓደኛዬ ነበር ካሜራ እሱ ይዞልኝ ራቅ እያለ ምናምን እንደውም እየቀረጸኝ ነበረ እየቀረጸኝ ነበረ። ከዛ በኋላ መጨረሻ ላይ የሆነውን ለማወቅ ቪዲዮን እዩት። ከወላጆች የደበከው ትልቁ ሚስጥር ምንድን ነው? ከቤተሰቦቼ የደበኩት ኖ እኔ ማይ ፋሚሊ ላይክ ሰፖርቲቭ ናቸው። ኦር ላይክ እኔ የማደርገው ነገር ለእነሱ ሴንስ ባይሰጥ ራሱ ኦኬ as long as you like it as long as ዴንጀር ውስጥ የማይከትህ ከሆነ ላይፍህን ምናምን ነገር ዱ ዛት ነው የሚሉኝ። ከድሮም ጀምሮ እንደዛ ነበረ ነው እና ላይክ ከድሮም ጀምሮ ይሄን ነገር ፈልጋለሁ ስል እስቲ ሞክረው ይሄን መሳል ፈልጋለሁ ስል እንደዛ ስለነበረ እኔ አልደብቃቸውም። ሜቢ የምነግርበት ሰዓት ራቅ ሊል ይችላል፣ ምክንያቱም እነዚህ እነሱ እዛ ናቸው። ከዛ በኋላ ልክ ስሄድ ምናምን ነገር ስናወራ ዲስ እኮ ይሄን አውቃችሁ ምናምን አይነት ነገር ላለኝ ከዛ ይሆናል፣ ግን የደበቋቸው ነገር የለም። ከወንድምና ከእህቶች ጋር ያለ ግንኙነት እንዴት ትገልጸዋለህ? ሁለት ወንድሞች አሉኝ ታናናሽ። አንድ አሁን ፍሬሽመን ነው፣ አንድ ደግሞ ታች አለ like 11 ዓመት። with my siblings I think we have like ገራሚ ዳይናሚክ። ምክንያቱም በተለይ ናወል ከሚባለው ብራዘሪ ጋር like መሀል ላይ ያለው like የ4 ዓመት ልዩነት ነው ያለን። ለዛ like most of our life ኖረናል። like last couple of years ነው ከሱ ህይወት የወጣሁት አይነት ነገር ማለት ተከራይቼ ስለወጣሁ ምናምን ነገር ከሱ ጋር like everything like ጌምም በቃ ዲስከቨር ስናደርግ ኢንተርኔትን ዲስከቨር ስናደርግ ምናምን በቃ አንድ ላይ ነው ሁሉ ነገር ያሳለፍነው። ጩጬውም ሲመጣ like በቃ እኛ ኦልሬዲ እናውቃለን ነገር በቃ ከሱ ጋር አብረን ነው እንትን እያልን ያለ ነው። ከምታስቡ በላይ ጂኒየስ ነው ልጁ። like የሆነ like ገና በኤርሊ ኤጁ ነው ብሌንደር ሳምቲንግ 3D ሞዴል የሚያደርገው ፎቶሾፕ የሚሰራው ምናምን ነገር የእኛን እንትን ራውት ነው እየሄደ ያለው። እሱም በጣም ክሬቲቭ ሰው ነው። like ታይም ይወስዳል ነው እንጂ like እሱም በኋላ ላይ I think ወደ እኔ መንገድ የሚመጣ ይመስለኛል። ብራንች አውት የሚያደርግ ይመስለኛል ወደ ፊልም ሜኪንግ or something ኤክስፕረስ የሚያደርግ ሰው ነው። መሀል ላይ ያለው ብራዘሪ ደግሞ ሶፍትዌር ኢንጂነር ታይፕ ሺት ነው የሚሆነው እና አሪፍ ዳይናሚክ ነው ያለው። ዴዲኬትድ ነው like ላርገው ይልና ያደርጋል። like ኮድ ላርገው ይልና ያደርግና ዌብሳይት ይሰራና ጌም ይሰራና ያው ቅድም በ30 ደቂቃ ውስጥ የሰራሁትን ጌም አየሁ ይለኛል። like ከዛ ሰው ታለንትድ ነው። አሁን ያለ የፍቅር ህይወት ሁኔታ ምን ይመስላል? my love life አሁን ላይ እስካሁን ከኖሩኝ like the best one like በጣም እና like I'm so happy with it እና የዴት ቀጠሮ ቢኖርብህና አንድ ነገር ይዘህላት መሄድ ብትፈልግ ምን ይዘህ ትሄዳለህ? ለምን? በፌስታል በየአይነት ኢንሳይድ ጆክ ነው። ይሄ ነው አንሰሩ። ግን like flowers like በጣም ብዙ like bouquet flowers እንደዚህ ይዤ መሄድ ፈልጋለሁ። like አይመችም ነው እንጂ like በጣም ብዙ flowers like embarrassingly big comically big የሆነ flowers እንደዚህ ይዤ ቴብሉ ላይ ቦታ እስከማይበቃ ድረስ ማለት እንደሱ ማድረግ ፈልጋለሁ። በስራዎች በጣም የሚደግፍህ ማን ነው? my dad በጣም ሰፖርቲቭ ሰው ነው። like you have no idea like so ሹፌር ነው እሱ like so የሆነ ሞያሌ something አላ በጣም ሩቅ ቦታ የሆነ በረሃ ውስጥ ሆኖ ምናምን ነገር like እዛ ሹፌር ጓደኞቹ ጋር hey ልጅ ዩቲዩብ እንደሚሰራ ታውቃለህ? like let me subscribe to you like በሄደበት ቦታ ሰብስክራይብ ያስደርግልኛል ሰው ሁሉንም ሰው እኔ ሞኔታይዝድ እስከሆነ like ሆነልህ ቆይ አይጋችሁ ስንት ሰው ነው የቀረህ እያለኝ ማለት ነው። እና like the most supportive guy like የቪዲዮ አይዲያ ይነግረኛል like እንደዚህ ብትቀርጽ ይለኛል። ቲክቶክ ላይም አለ like በቃ ቪዲዮ ምናምን መስራት ይፈልጋል እሱ ራሱ በጣም እና ፊቸር ላይ like I think ብዙ ቪዲዮዎች አብሬ እሰራለሁ ግን like በጣም ሰፖርቲቭ ነው ፋዘር like በጣም። ወንድና ሴት ቤስት ፍሬንድ መሆን ይችላሉ?
actually yeah ግን ሰዓት የሆነ ሰዓት ላይ መለው ያ ይችላሉ I think no አይችሉም ከለማለ ያ የሚችሉ አይመስለኝም ያ ምክንያቱም at the end of the day like የሆነ like each other attraction እንኳን ባይሆን አንዳቸው girlfriend or boyfriend ቢይዙ like አሁን red flag ናቸው ለዛ ሰው ለዛ like መቋረጡ አይቀርም ለዚህ hence አይችሉም ማለት ነው ብቻ ግን ብዙ ኢሹዎች አሉ ያ getting attracted to each other one of the things ሆኖ ማለት ነው and yeah ዩቲዩብ መስራት የተሰጠውበት ነው ብለህ ታስባለህ? yes በጣም ፓሽኔት የሆንኩበት ነገር ቢኖር making videos በቃ ፊልም ሜኪንግ በጣም since I discovered YouTube like 2007 በእኛ ምናምን ነው እንደዚህ አይነት ዌብሳይት አለ እንዴ ምናምን ዩቲዩብን ዲስከቨር ያደረኩት ከዛን ጊዜ ጀምሮ እስካሁን ድረስ like same level of interest ነው ያለኝ ለዩቲዩብ ያኔ ራሱ የነበረው በጣም ትንሽ ቪዲዮዎች ነበር ዩቲዩብ ላይ እና ሪአክሽን ታይም ምናምን ጊዜ ማለት ነው ለዛ ያ ዩቲዩብ ፓሽኔ ነው ሁሉን ነገር ለመተው የተቃረብክበት ጊዜ አለ ለምን አቆምክ ያ last year like ማለት በጣም ዳውን ነበርኩ የምልበት ያ I had no money ቪዲዮ እየሰራሁኝ አልነበረም ከሁሉም በላይ የሚያናደኝ ነበረው ቪዲዮ እየሰራሁኝ አለመሆኔ ነው like ታይም እየሄደብኝ ነው ብዬ አስባለሁ በጣም እና like ታይም እየሄደብኝ ነው oh my god I'm not making my videos ምናምን በዛ ላይ I don't have money በዛ ላይ እየታየልኝ አይደለም ምናምን ብዬ like and bunch of other reasons like በጣም እንትኖኝ ነበረ like አሪፉ ፓርቲ ሆነልኝ የነበረው like የምሰራበት መስሪያ ቤት አለቃዬ ብቻ like ይሄን ነገር ከሩቅ ሆኖ ኖቲስ አድርጎት ነበርና ምንም ነገር አይለኝም ነበረ ከዛ like ስራ እየሰራሁኝ አልነበረም በስተቀር ከዛ ሄድም ሳወራ I know ለዛ like take your time ምናምን አለኝ ምስክር thank you እና like last year በጣም እንትኖኝ ነበር ስለ ወደፊት ህይወትህ ያለህ ትልቁ ፍርሃት ምንድነው ዩቲዩበር አለመሆን like not ዩቲዩበር አለመሆን like የምፈልገውን ነገር አለመስራት ምክንያቱም በቃ እኔ አሁን ላይ በቃ ማስበውን ላይፍ አለመኖር እና like በቃ ቪዲዮ ዓለም ውስጥ አለመሆን ያስፈራኛል እኔ ብሰራው የምትለው የዩቲዩብ ኮንተንት ምን አይነት ነው በየጃንራው like ዩቲዩብ ቪዲዮችን ጃንራ ብናደርጋቸው like በየጃንራው በየቪዲዮ ኒሽ ኦኬ ኒሽ ልበል በየቪዲዮ ኒሽ የማስበው የሆነ በቃ ቤስት የምላቸው ቪዲዮዎች አሉ አንተ ምን አይነት ቪዲዮ like personally እኔ ፐርሰናሊ መስራት የምፈልገው በቃ ኪሪየስ የሚያደርገኝን ነገር ሄጄ ዲስከቨር ሳደርገው ግን ቭሎጊ ነገር የሆነ ማለት ነው ግን ስቲል ሲሪየስ ቪዲዮ አሁን ለምሳሌ መናገር አልፈልግም ቪዲዮ አይዲያው አይ ቲንክ በጣም አሪፍ ነው ብዬ ስለማስብ እና በቃ ይሄ ነገር ለምንድን ነው የማይሰራው ኦር ይሄ ነገር እንዴት ነው የሚሰራው ብዬ በቃ ሄጄ ኢንቨስቲጌት ሳደርገው ነገር ማለት ነው ግን ፋን ዌይ ምናምን ሮው በሆነ መንገድ ማለት ነው እና እሱም ማድረግ እንደሱ አይነት ቪዲዮዎች ብሰራ ደስ ይለኛል ችሎታ እንዳለህ እየታወቀ ግን አንተ ያልሰራህበት ነገር አለ ዳይሬክቲንግ አሁንም እዛ ባይኔ ቪዲዮ ላይ ያለው ፓሊ ዳይሬክቲንግ ኦር ሴል ሁለቱንም እችላለሁ ብዬ አስባለሁ አልሰራሁባቸውም ከባድ ሁኔታ ውስጥ ብትገባ ለእርዳታ የምትደውልለት አንድ ሰው ማን ነው I think Beckham I think you know him maybe video ምናምን ቲክቶክ ስለምንሰራ probably Beckham my best friend እና my roommate this one probably ልጠራው ይችላል ለአዳዲስ ኮንተንት ክሬተሮች ምን ትመክራለህ ለእንደዚህ ኮንሲስተንት መሆን ኦር በቃ ዩቲዩብን like passionate ብላችሁ ክሬቲቭ ቪዲዮ ምናምን አይነት ነገር የምትፈልጉትን ቪዲዮ ለመስራት እና ኮንሲስተንሲ ችግር እየሆነባችሁ ከሆነ ኦር መጀመሪያውን ችግር እንዳይሆንባችሁ I think ይሄ እንዴት ነው ከዩቲዩብ ውጪ ሌላ ወሬያችሁን ከቨር የሚያደርግ ሰው ይኖር ፓሊ ላይ ቤተሰብ ምናምን አይነት ነገር like ቤተሰብ ላይ ብትሆኑ ምንድነው በላው የት ነው ማድረው ምናምን አትሉ ለዛ ሙሉ ከቤት ሳትወጡ በፊት like በስትክክል በጣም በቃ እስከ መጨረሻው ድረስ ሞክሩት መስራት የምትችሉትን ቪዲዮ እንዳለ ሰው ምክንያቱም የምታገኙትን ብር እንዳለ የምታገኙትን ታይም እንዳለ እሱ ላይ ማጥፋት ስለምትችሉ ማለት ነው ሌላ ነገር ላይ ወሪ ሳታደርጉ በቃ like እሱን በጣም ሞክሩት ብዙ ነገር ያቀላል እና ምክንያቱም በምትሰሩ ቪዲዮ ብር ፓሊ የምታገኙበት ቻንስ ትንሽ ስለሆነ የምታገኙበት ቻንስ ትንሽ ስለሆነ ብር ስፔንድ ሳታደርጉ ኦር ኤክስትራ ብር ስፔንድ ሳታደርጉ ሌላ ወሪ ሳይኖርባችሁ ቪዲዮዎች ላይ ብቻ መስራት የምትችሉበትን መንገድ አመቻቹ AKA family
አሁን ምን እየሰራህ ነው? በጣም ኪሪየስ የሆንኩባቸው ቪዲዮዎች፣ በጣም ኢንትረስትድ የሆንኩባቸውን ቪዲዮዎች እየሰራሁኝ ነው አሁን ላይ በጣም በምፈልገው ፕሮዳክሽን ሌቭል ምናምን ኤቭሪቲንግ ቀረጻ ኤዲቲንግ ለዛ ስቴይ ቲዩንድ። እሺ ጋይስ ተናዝዤ ጨርሻለሁኝ። ፈንዲሻ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የኔም ቻናል ዲስክሪፕሽን ላይ አለላችሁ። ባይ